ኮሜዲያን ያሲኖ ማንንም አይበልጠውም እውነታውን ለመጣው ወላሂ ግን ታዝ ብለህ ሻይ ሲሉህ ከውጭ ነው ከውስጥ ላላል አዎ ሀገራችን ላይ ሱፍ የለበሰ ሁሉ የራሱ አይደለም እሺ ከመሰ በስተቀር ሱፍ መድረስ ለካ አስተናጋጅም ነበር ተወዛዋጅም ነበር እጮች ተብሎ እንትና ኮሜዲያንስ ነው ተወለደ በማግስቱ ሲሄድ ባነሩ ራሱ ተወስዷል የባሳለና ሀገርን አትልቀቅ ሲወዛወዝ አንተ ሲወዛወዝ አይችልም ተወዛዋጅ ወንድም አለ እንዴ ኮርስ ማሸነፍስ ምንድነው በራሱ በቃ እዚህ ቦታ ላይ እኮ መቆም አንድ አስተናጋጅ የነበረ ልጅ አሁን እኮ ኢትዮጵያ ውስጥ ያለ ኮሜዲያን ሆነ እኮ ማሻአላ አይደል እንደታለ የምን እየተወንኩ ይርበኝ ነበር አቃል ምናምን ነገር የሆነ ሞኖክ ምናምን ነገር ይኸውልሽ የኔ ቆንጆ እያልክ እንቅልፌ ይመጣል ከት ይባል ከትና እሺ እንዲህ ሲሰጠኝ አንድ ማለት የሎ ከራራ ማዘን ውስጥ አለ ጭንቅላቴ ተቀረቀ ተመልካቾቻችን የመሴሾ ነው መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የመሴሾ ይቀጥላል ቀጣው እንግዳችን ደግሞ በጣም በተለያዩ ጊዜ አስቂኝ የስራዎችን በማቅረብ የምናቀው የተለያዩ ስታንዳፕ ኮሜዲዎችን በመድረክ በማቅረብ የምናቀው በሶሻል ሚዲያም የተለያዩ ገጸ ባህሪዎችን በመጫወት የሚያስቀን የሚያዝናናን በጣም አሪፍ ኮሜዲያን ነው ዛሬ ይዤላችሁ የመጣሁት ኮሜዲያን ያሲን ረዲ ይባላል ደግሞ ኮሜዲያን ያሲኖ ነው የዛሬው እንግዳችን እስቲ በቅርቡ ደግሞ አንድ ስታንዳፕ ኮሜዲ ለማቅረብ በዝግጅት ላይ ይገኛል ስለዚህና አጠቃላይ ስለ ስራው ላወጋው ዛሬ ጋብዣዋለሁ ሲ ፈታ ዘና እንዲያደርገን በክብር እንጋብዘው ማሲዬ ማማስካለ አቤት እንዴት ናችሁ ደህና ነው ሰላም ነው እንዴት ነው ሉኬ እንዴት ነው ሉኬ አሪፍ ነው አታጨብጭቡ እኔ ቡኬ ደግሞ ዜሮ ነው ብታዩት እውነት ለመናገር ያለው ሁናቴ ጥሩ ነው ግን ከኮሜዲያን ያሲኖ ወደ ሞዴል ያሲኖ የተቀየረ አይመስልም እንዴት ነው ዞላ ገብቷል እንዴ ዞላ በነገራችን ላይ ሱፍ የለበሰ ሁሉ የራሱ አይደለም እሺ ከመሰ በስተቀር ሱፍ ለብሰህ የኪራይ ከሆነ የምትታገዳቸው ነገሮች አሉ አንዳንድ አካራዮች ተከትለው ይመጣሉ አዳራሽ እንዲህ ስትል ብብቱ የሚበጨቅ መስሎት ይላል ማለት አትችልም ይሄ ግን እንዴት ነው ከሞዴል አንፃር እንዴት ነው ልግባ እንደ ሞዴሊንግ ላይ አይ በገባ ጥሩ ነው እነሱ ጋር እነ ዞላ ሞዴሊንግ ስኩል በዛ ተምሯል እንዴ ተምሯል አልተማረም አይደል ሞክሬ ነበር ወቅስ አረግ እንዴት ነው እቺ ግሬ ሜዱላ ብሎንጋታ አካባቢ ያለ ችግር ነው ይሏል ሳይንሱ ሸፋፍ ትላለችና እንዲህ ነው የሚሄደው አይሆንም እነሱ ቀጥ ብለው ነው እንደዚህ የሚሄዱት እኮ ቀጥ ብለው ነው አዎ ሞዴል አስተናጋጅ ቢሆን ራሱ እኮ ለከስተመር እንደዚህ ሄዱ ብቻገኝ ለክፉ አንሰጥም አቤት እኔ በቃ በጣም ጥሩ አመለካከት ላይ ነው ያለሁት አሁን በጣም ጥሩ ነው አዎ አሪፍ ነው እስቲ ቁጭ ልበልና እናውጋ ይሻላል አዎ መነጽሩም ደግሞ ወለቅ ይበላል መነጽሩ ወለቅ ወደ ኮሜዲያን ያሲን ቄር ሰላም ናቸው አዎ ሱስት ምን ትዛይ ነበር መሰለኝ አንድ ቀደም ያው ብዙ ጊዜ በትውስት ነው አይደል አዎ ድሮ ሲጀምር ተዋስኩና እኔ የአማርኛ እንትን የሀገር ውስጥ ዜና ጨረስኩና ወደ ውጭ ዜና እናልፋለን ስል ቀርደድ አለ አናልፍም ከባድ መስዬ አሪፍ ነው እንኳን ደህና መጣ እንኳን ደህና ቆየህ እንኳን ደህና መጣ ከመጣህ እኮ በወሬ ጠመርኩ እስቲ ዛሬ ስንጠጣው ነው የምንውለው እኔ ምን ሰሞኑን የቲክቶክ አዋርድ እኮ እየጠበቅኩ ነበር ቲክቶክ አዋርድ ላይ ፈለከኝ አዳራሽ ውስጥ የለውም ነበር እልፍስን ነው የታየው እልፍስን ነው እጩ ነበርና አይደለ በአንድ ዘርፍ የሆነ እጩ ፎቶን አይቻል አዎ እሱም እንደው እንዳይደብረን ብለን ስማችንን ሲጠሩ ራሱ እኮ በደንብ አልተሰማ እጮች ተብሎ እንትና ኮሜዲያንስ ነው
መሲ በእንትን ነው በቲክታክ ላይ በኮሜዲ ዘርፍ በደንብ ሰርተናል። ከኮሜዲውን ባለፈ አንዳንድ ማህበረሰባዊ የሆኑ ሀሳቦችን ያነሳንባቸው ቪዲዮዎች አሉ። ያው ሶሻል ሚዲያ ላይ ያውቁናልና ግን በዚህኛው አዋርድ ላይ እጩ የተደረግነው አንድ በኮሜዲው ዘርፍ ብቻ ነበር። የኛ ቮት ኬንያ ነበር መሰለኝ። ምንም ግን የለም ቮት አድርገውኛል በርካታ ሰዎች። በዚህ አጋጣሚ ማመስገን እፈልጋለሁ። በቃ ለተሻለ ሽልማት ልንጠራ ነው ማለት ነው። ያንን የገባኝ አዎ። በለቱ ያልተገኘሁት ግን ምን ነበር መሰለ መስዬ አሉን ፕሮግራሞች አሉን። እኛ አሁን በሰፊው ዘን የምንመጣቸው አዲስ ስታንዳፕ ኮሜዲ ሾው ይዤ መጥቻለሁ። ከዛ ትልልቅ ፕሮጀክቶች ደግሞ ኢትዮጵያውያን የሚስቁበት ቆንጆ ሀሳቦች ይዘን እየመጣን ነው። እዛ ላይ ጊዜ ኢንቨስት አድርገን እየሰራን ነውና መድረስ አልቻለም። በቀጣይ ግን እንደርሳለን። ምክንያቱም ቀጣይ መኪናኛ ስለምንወስድ አይጠነሰስም ጌሾ በጠርሙስ ሰፈሬ ለገሃር ታቦቴ ቂርቆስ በፈለገ ዮርዳኖስ በድድ ማስጫና በቡፌ ዴላ ጋር በብረት ድልድይ ተከቦ የትም ተወለድ ጨርቆስ ላይ እደግ በተባለለት በአራዳዎቹ መንደር ጊፍት ሪል ስቴት ባለ 1 እስከ ባለ 3 መኝታ ቤቶችን በአንድ ዓመት ከ6 ወር ብቻ ሊያስረክቦት ነው። እስከ 40% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለመጡ 10 እድለኞች እስከ 30% የሚደርስ ታላቅ ቅናሽ ይስተናገዳሉ። አይ ያሲም የቀጣው የቲክቶክ አዋርድ መኪና ተሸላሚ ልትሆን ትችላለህ ነኝ እንጂ እስከዛ መኪና ተገዛል። ምን ችግር አለ? ሰርተ ደግሞ እሱን እኮ ነው እጄ ማቆም። አሁን በር ላይ ያለውን እዛ እጄ ላቆምኩ። አይ ባይ ዘ ዌይ ማሸነፍ ራሱ ፖይንቱ ምንድነው? እኔ አሸንፍ ያለው ብዬ ማስበው ምን እንደሆነ ታውቃለህ? ሰው ማሳቅ፣ ማዝናናት፣ የሰው ልብ ውስጥ መግባት ምናምን በራሱ በጣም ማሸነፍ ነው። ቲክታክ ላይ የምታየው ይሄ መፎካከር እንትና አንደኛ አምስተኛ መባብሉ ዳትማች ምቾት አይሰጠኝም። ሁሉም የሚያዝናኑ ሰዎች የሚያስቁ ሰዎች ኦሬዲ አሸንፈዋል እኮ። እኛ ካሸነፍን ቆየን። ኢንሻአላህ ደግሞ እያሸነፍን እንቀጥላለን። አቦ አይ ጥሩ ነው እንግዲህ ይሄ ከባድ ሞቲቬሽን እንደተናገርኩት አሪፍ ሞቲቬሽን በጣም ግን በቀጣይ እንደውም ሞቲቬሽናል ስፒከር ብትሆን ጥሩ ነው። ብሮ ምናምን እያልኩኝ እኮ አሁን እስቲ ወደ ኮሜዲ ስራ እንዴት እንደመጣ መቼም እናውጋ እስቲ። እንዴት ነው የመጣበት አጋጣሚ? እኔ ከዚህ በፊት እንግዲህ በተለያዩ ድሮች አይቻለሁ። የማልዳ ኮከቦች ነበር። ከዛ ደግሞ ባላገሩ ላይ ብቻ በውድድር የመጣው እስቲ እሱን እንዴት ወደ ኮሜዲያን የመጣበትን አጋጣሚ ነገር። እኔ አስተዳደግ እኛ ቤት ምግብ ሲበላ ራሱ በውድድር ነበር ከእህቶቼ ጋር የሚያበሉን። አንደኛ የወጣ ይበላል ነበር። እኔ ቻሌንጅ እወዳለሁ፣ ውድድር እወዳለሁና በኮሜዲው መጀመሪያ ማልዳ ኮከቦች ላይ ነው በአክቲንግ ውድድር። ከዛ በኋላ በርካታ ስራዎችን ሰራን። እዛ ላይ ሰው ከ1000 ምናምን ተወዳዳሪዎች 5ኛ ወጣ። እሺ በቃ ነቀነቅ ነው። አንደኛ የወጣው ልጅ ራሱ እንደኔ ደረቱን ነፍቶ አይደለም። እዛ ውድድር ላይ ልንገር የማስታወቂያ አጭር ኮድ ይጻፋል ባነር ላይ እና በዛ ቮት አድርጉኝ ነው እና ባነር አሰርቼልህ እኔ ድምጽ ይሆኑኛል ብዬ እኮ ነው ባነር አሰርቼ ባይ የሰፈር ሰው ምንም እያገዘኝ አይደለም እየተረባረበልኝ አይደለም። እዛ በቃ እኔ ብዬ ተበሳጭቼ ወስጄ ሰቀልኩት። እሺ ገብቷል። እኔ ሰው እያየ ቮት እንዲያደርገኝ ነው እንግዲህ። በማግስቱ ሲሄድ ባነሩ ራሱ ተወስዷል። የባሳለና ሀገርን አትልቀቅ የባሳል ባነሩ ተወስዷል። የለም በቃ ቮቴም ቀር እና በቮት በኩል ብዙ ጊዜ እጣቃለሁ። እኔ መስራ እኮ አሸነፍኩ ማለት ኦፍ ኮርስ ማሸነፍስ ምንድነው በራሱ በቃ እዚህ ቦታ ላይ እኮ መቆም። አንድ አስተናጋጅ የነበረ ልጅ አሁን እኮ ኢትዮጵያ ውስጥ ያለ ኮሜዲያን ሆነ እኮ ማሻአላ አይደል? እንዴት ገና ወጣት ልጅ ነበር ስታቀርቢያን ጊዜ ማዳ ኮከብ ላይ እንደ በጣም ጆጆ መድረክ ላይ የምን እየተወንኩ እኮ ይርበኝ ነበር አውቃለሁ። የሆነ ሞኖሎግ ላይ እኮ እንደውም እኮ ተስፋ ባጣ ይሻናል ናሽናል ነው እንዴ? ለምን ጠጣላሽ? እንከባበር አይ እንዴ አንተ አምቡላን አጥሬ ድረስ አንተ ሬሳ ብላ አጥሬ ድረስ
መጣ ከዛ ተባረር እኔ እኮ እሱ ይገርም ሰው ያስቀኛል። ምን አባህ ነው ያልከው? አስቅም አውቃለሁ የመጣሁበትን አውቃለሁ። ሰው ምን መሰለ መስዬ ይሄ ማሸነፍ መሸነፍ ምናምን ማንም ሰው ቤት ሆኖ አሁን ይሄን ፕሮግራም የምትከታተሉ ሰዎች ኤቭሪባዲ ኢዝ ዊነር። እንግሊዘኛ የራሱ በጣም እየተለወጠ ዋው! ሁሉም ሰው አሸናፊ ነው በየትኛውም ሙያ ዘርፍ ገብቷል። ከማን ጋር ነው የምትለካካው? ኮሜዲያን ያሲኖ ማንም አይበልጠውም እውነታውን ለመልጠው ወላሂ ግን ከራሱ ነው ገብቷል። ከራሱ ከትላንት ነው ማንነት ጋር ነው መወዳደር ያለበት። ሰው ዋንጫ ምናምን ሲሰጥህ እውቅና ይሰጣል። ለሰራው ስራ እውቅና ተሰጣ። ማሸነፍ ግን ያኔ ባልተመቻቸ ሁኔታ ውስጥ ስራዎችን ስትሰራ ነው። በቃ እኔ እውቅና ሰጥቻለሁ። አቤት ይሄ ይደበት አይ ከማለዳ ኮከብ ፊልምህን ሳይ በጣም ወጣት ነህ። ከዛ በፊት አንድ ፎቶግራፍ አገኘሁና እስቲ እንመልከት። ይሄ ከማለዳ ኮከብ ትንሽ ቀራቅ ብሎ ነው መቼም ወደዛ ገና ልጅ እያለ ነው። ይሄ ልጅ ጋር አሁን በልጅነት አልቃሻ ነው፣ አስቂ ነው፣ ዝምተኛ ነው፣ ረባሽ ነው። እኔ ማይለመድ ፊት እኮ ነው የነበረኝ። አንተ ግን ፈጣሪ ቻሪነቱ ቀየረው። ደሞ እኮ እንደዚህ መሆን እኮ ፍቅረኛ ይኖረኛል ብዬ አስብ ነበር። የኔ አባት የኔ ጌታ 7 ዓመት 6 ዓመት ምን በዚህ 12 13 ዓመት ይሆነኛል። ከዚህ ራስ ቅሌ አካባቢ ሰፋ ይላል አይተውቁ። እዚህ ጋር ምን ሃርድ ዲስክ ነበረ የተንኮል የሴራ የኮሜዲ በዚህ ጋር አክቲንግ አለ ትላል። 12 13 ዓመት ነበር። ምን አይነት ነው ያን ጊዜ አዝናና ነበር ሰው ነው ዛሳብ ቤት ውስጥ። አዎ መሳም ያልተሳመ ልጅ ነበርኩ። የሰፈር ሰው ማይስም እንዴት የሰፈር ሰው ከህፃናት ጋር እየተጫወትኩኝ የእንትና ልጅ ነው አይደል ያጽገረዳ ልጅ አቤት አቤት ይተፋ ልጅ ናላ ልክ እኔ ጋር ሲደርሱ አስፈራለሁ። ሰላም አቶ ያሲን ሰላም ትልቅ ልጅ ነው መሳሰው አይደለም። እዚህ በቃ ታሪክ አይጠፋኝም ፊቴ ላይና በፕሮቶኮል የሌለኝ አይነት ልጅ ነበርኩኝ። ግን እንደዛም ሆኜ ቂም ይዝ ነበር። ልጆትን ካላገባው እኔ ሞቻለሁ ነበር። ደብረ ዘይት ተወለድከው? አዎ የደብረ ዘይት ልጅ ነኝ። እና ጥሩ የልጅነት ጊዜ ነበረኝ። በልጅነቴ የሰፈር ሰዎች ምናምን እንደ አርቲስቶች ወሬ ልጀምር ነው እኮ በልጅነቴ ባይዘው የሰፈር ሰው ነው አይቶ የነገረኝ ምናምን አይደል? አዎ እና አክት አድርግ እንደንትና አውራ ምናምን ማህበረሰብ አይደል የሚሰራ የሰፈር ሰው ምናምን እኮ ነው። መጀመሪያ አጎቶቼ ምናምን እንትና እንዴት ነው የሚያወራው፣ ፋዘር እንዴት ነው የሚያወራው ምናምን ኮፒ ያደርግ ነበርና ከዛ ይጀምራል። እኔ በዚህ እድሜ ላይ ያለውኝ ነው አርቲስት መሆን ፈልጋለሁ አልኩኝ። ያው እንግዲህ አርቲስት ሆኛለሁ አልহামዱሊላህ። የምሬን ነው ማለት አርቲስትም ኮሜዲያን ነው። አዎ እኮ ትታውናለህም እኮ የኮሜዲያኑም አለ ችሎታ አለ፣ የአርቲስት ችሎታ ማለዳ ኮከቦች ላይ እኮ የታየው የአርቲስትነት ችሎታ ነው። ማለዳ ኮከብ እየተወዳደርክ ነው እንዴ? አስተናጋጅ ነበር ካሉኝ እውነት ነው? ማለዳ ኮከቦች ላይ አስተናጋጅ ነበርኩኝ። ሌሊት አስተናጋጅ ነበርኩኝ። ሌሊት ነው ማስተናገደው ደብረ ዘይት ላይ እንግዲህ። ከዛ በኋላ ወደዚህ መጥቼ ቀን ተወዳድሬ ነው ተመልሼ ማታ እሄዳለሁ። ከና እንቅልፍ ይጠናብኝ ነበር። እንቅልፍ በጣም ያስቸግራል። ምክንያቱም ማታ ስራ ስለምትጋ እዚህ ደክመህ ነው የምትሄደው። ከዛ በኋላ እዛ ሞኖሎግ ይሰጣል ምናምን ነገር እየተወንክ ምናምን ነገር ይኸውልሽ የኔ ቆንጆ እያልክ እንቅልፍ ይመጣል። ከት ይባል ከት ምናምን ዳይ ነቃ በል እንጂ ቡና ሰጡት ምናምን ዳይ ይኸውልሽ የኔ ቆንጆ አብረን መኖር እንችላለን። እሺ ይኸውልሽ የኔ ቆንጆ አብረን እባክሽን እና ቀን አስተናግዳለሁ። ማነው ሌሊት አስተናግዳለሁ። ከዛ በኋላ እመጣለሁ ምናምን ነገር ማለዳ ኮከቦች ላይ የሚገርመው ሁለቴ ነው የተወዳደርኩት። የመጀመሪያው ዙር ላይ የማይሆን አይነት አክቲንግ አሳየው። ቀበልኛ አታወናል አይደለ? መጮህ በቃ አክቲንግ ይመስልናል። እኔ ባንቺ ውጣ። በሁለተኛው ጊዜ ግን ራሴን አሻሽዬ ሄድኩኝ። ከ1000 ምናምን ተወዳዳሪ 5ኛ ወጣሁኝ። ግን እኔ አንደኛ የሚገባኝ ነበርኩ። በዘመድ ነው እንደ አዋር አስተናጋጅ ነኝ እንዴ ነበር። አይ ስሰማ
ምልታዝ ብለህ ሻይ ሲሉህ ከውጭ ነው ከውስጥ ላላል? አዎ የሚገርምህ እንዴት ነበር የመስተንግዶ ሰው? እኔ አዲስ አበባ ለመምጣት ባይ ዘ ዌይ ደብረ ዘይት ደጀን አቪዬሽን ታውቀዋለህ? አየር ኃይል ደጀን አቪዬሽን እዛ ነበር የምሰራው ሚዲያ ውስጥ የተመቻቸ ቦታ 2 ኮምፒውተር አለ እዚህ ጋር ግን ምን እንደምጽፍ አላውቀውም እንጂ አደርጋለሁ። ፊልም ከፍታለሁ ከዛ በኋላ ዜና እናገራለሁ ምናምን ኮንፈርት ዞ ተሽከርካሪ ወንበር መስዬ ዛሬ እንደዚህ መቀመጤ ናት ትሽከረከራለህ እና ተሽከርካሪ ወንበር ላይ ነበር የምትለው ግን ህልሜን ሳየው እኔ ኮሜዲያን ነው የምፈልገው ፌመስ መሆን እፈልጋለሁ አርቲስት መሆን እፈልጋለሁ ያ ጩጬ ያ ሽጉጥ ራስ የሆነ ልጅ እኮ ህልም አለው እሱን ህልም ለማሳካት ተሽከርካሪ ወንበር ያን ያስፈልገኝ ምንድነው ማድረግ ያለብኝ ነፃ ሰርቪስ ስራዬን አቋርጬ ወጥቼ ሆቴል በነፃ ተቀጠርኩ ነፃ ሰርቪስ ነው አዎ ስራዬን ትቼ ለምንድነው ሆቴል መስተንግዶ ከገባሁኝ ምንድነው አዲስ አበባ ገባለሁ ልምድ ይኖረኛል አዲስ አበባ ገባለሁ አዲስ አበባ ደሞዜ ለቤት ኪራይ ቲፖ ደግሞ ለትራንስፖርቴሽን ምግብ ደግሞ እዛው እንበላለን ብዬ ገብቶሃል እሱን ግን አደረኩት አዲስ አበባ መጣሁኝ ሆቴል ተቀጠርኩኝ ታዲያ ይሄ ታርጌቱ ነው ገብቶሃል ግን አዲስ አበባ መጥቶ ስራ ለማግኘት ከባድ ነበር እሺ አዲስ አበባ ካፌ ቦሌ አካባቢ ወክ ያደረኩኝ ሰው እዚህ ካፌ ገብቼ እዚህ ኬክ መች ነው የምበላው እያለ ይመኛል አይደለ እኔ ያያየው መች ነው እዚህ ቤት የምቀጠር ኤንትሪ ባገላበጥኩ ይሄን መክፈቻ ባገላበጥኩ አቤል ማንም አይቀጥራል እሺ በደላላ ማይሆን ቤት ገባሁኝ አንድ ወር በነፃ ተጠቀረርኩኝ ከዛ የቀጠሙ ሰዎች ራሱ ለካ ራሳቸው ደግሞ ያስፈልጋቸዋል አፍተር ኦል አለፈና የሆነ ቤት ገባሁ እሺ ዋው አልহামዱሊላህ ስራ አገኘው ብዬ እየሰራውልህ እንዴት ነው ሬዲዮ ሰራለው ቀን ከድርሽዬ ጋር ድርሽዳና ማይ ሲስተር ከዛ እሰራለው ከዛ ሌሊት ነው ደግሞ እኔ ደግሞ ሌሊት ይቀናኛል እንደ ጅብ ሌሊት ነው ማስተናገድ ቀኗን ለመጠቀም አርቱ ላይ ለመጠቀም ገብቷል በስንት መከራ የተገኘ ስራ ገባውልህ አፍሪካውያኖች ናቸው አዲስ ቤት ነው እዚህ ቦሌ አካባቢ ዘክለብ ይባላል እዛ እያስተናገድኩልህ ምን እያልኩልህ ኮንሰርት ምናምን እንትን አለ እዛ እየሰራው እስከ ሌሊቱ 9 ሰዓት ምናምን እሰራለሁ እሺ እዛ ግቢ እንትን አለ የሆነ እንደ ሜንቴናንስ ኃላፊ አለ ሁሉ ነገር የሚነካካ ሰው አለ አይደል እዚህ አባይ ቲቪ ይኖራል ብዬ አስባለሁ ሁሉም ጋር የምታስገቡት እንደ ቅመም አላው ካሜራ ታፈል መፍቻ ይዞ ይመጣ አይሆንም እሱ መፍቻ የምትለው አይነት ሰው አለ እንደዚህ አይነት ሰው አለና ግቢ ውስጥ የሚፈልግ አይነት ሰው ነው እሺ የሆነ ቀን ኮንሰርት ነበረ እኔ ፑሽ አፕ ምናምን ሰራለሁ እሺ ሎከር እኔ ስፖርት ነው መስራት እንፈልገው ፑል አፕ ሲሰራ በትርፍ ሰዓቴ ማለት ነው ወይ ወጣ ስል ምናምን ሰራለሁ ለሊት እንደመጋኛ ከዛ እሱ ያይና ታቃለቅም ይቋጥሮብኛል ለካስ እቺ ሰውዬ ምንድነው ፈርጋት የምትለው ብሎ ለካስ ቆርጭሟል እማች ነው ማነጋግረው ወይን ሰውዬ ይላል እሺ ከዛ ይዛለት የሆነ ቀን ኮንሰርት እንትን ብለስ ደክሞኛል ልክ ስገባ ለካስ እሱም ከጀርባ ይቀመቅምልሃል እሺ ልብስ እየቀየርኩኝ ሎከር እንትን አንተ መሲ የሌሊት ቦክስ ይጣፍጣል የሌሊት ቦክስ ተማሱ የሌሊት ቦክስ እሺ እንዲህ ሲሰጠኝ አንድ ማለት የሎከር አራት ማዕዘን ውስጥ አለ ጭንቅላቴ ተቀረቀ ሁለት ነው ሊተወኝ መስሎኝ እዛው ጠቅላላ አገልግሎት አይደለ በመፍቻ ፈልቅቆ ለወጣ ቆይ እሱ ምንድነው ሐሳቡ ይለኛል ይፈሰፍሰኛል እሺ እሱ ከኢንተንሽኑ ምንድነው ስፖርት ይሰራል ፑሽ አፕ ይሰራል ከያዘኛ አይለቀኝም ነው ሐሳቡ እኔ በዛ ሰዓት ይሄ ማለቀው ነገር ምንድነው ገንዘብ ብቻ ነበር እኔ ህልም ነው ያለ አላማ ነው ያለ ገብቷል አንዳንድ ሰው ስፖርት ሲሰራ ልትጣላ ወይም የሆነ ምናምን ነው የሚመስለው ውጥር አትበይ ምናምን የሚል ኢንቴንሽን ነው ዝም ብሎ ከመር ተነስቶ አዎ ብረታ ያጣ ብቻ የሆነ ብረት ከጭንቅላትህ ጋር ሲጋጭ ነው የብረት ባህሪ ያለው በለ ተወሲል ነው ምሳብ እስቲ ሞክረኛ ይለኛል እንጂ ሰው ፈንት በልቶ እንኳን አይተው እንዲህ ያረጋኝ ነው ሲወጣው 9 ሰዓት ተኩል እንደዚህ ያልኩልህ ይላል ከዛ የምራይ ደበደበኝ ስታፎች አሉ እዛ ማንንም እንትን ሊል አልቻለም ሶ አንድ ሁለቴ ሲል ምንድነው አይነት ስታፍ ልከሰል ከሆነ ቦታ ብቻ የሆነ ስለት ምናምን ነገር
ነው እንደዚህ አይነት ነገር ሰማሁኝ ካለፈ በኋላ የሆነች ልጅም ፌንቶ እንደቀች ምናምን ነገር እሱን አይታ እኔ በዛ ሰዓት ዞሮብኛል ላይ የሚችለው ምንድነው ፈጣሪን እየተማጸንኩ ነው እኔ ማንንም ብቻ ግን ቦክሱ ሲበዛብኝ ምን ብያለሁ አሉ የደምሰነ ማንንም በማከላከል እንዳይገባ አላለሁ እንበቀስ አስጥሉኝ ማለት ነው ማንንም እንዳይገባ አዛ በማግስቱ ሄድኩኝ ወደ ቤቴ ሌሊት ነው በእረፍቴ ነበረ እዛ በሁለተኛው ቀን ልክ ስመጣ ከእንደገና መንገድ ላይ ጠበቀኝ ሰው ያይፋል ለካስ እሱ ሐሳቡ ምንድነው የድናሞል አስፋልት አለ አይደለ ይቅርታ ሊጠይቅ ነው በሱ ታጥቼ ነው አይነት ስታፍ ነው እንዴ ተበዳይ እንደሆንኩኝ ድርጅቱን ማውቋል ሶ ቢሮ ተጠራን እኔ በዛ ሰዓት ገፍትሬ ያለኩኝ ምክንያቱም በኪሴ ድንጋይ ይዤ ነው ምን ያመጣል ነው ሰው አለ ደስ ብዬ ማለት ነው ደስ ብዬ ነው ብላችሁ ገብቷችሁ አሁን ሪል ስቶሪ ነው ባይዘው ሎከር ውስጥ ከገባው እንትን በስተቀር ማለት ነው እሺ እኔ በሰዓቱ ወንድ ልጅ ትሰነዝራለህ ያቅመንት እኮ ትሞክራለህ ግን ምንድነው እዛ ቤት ውስጥ የሚፈልግ ሰው ነው አንድ ድርጅት ውስጥ ከተደባደብክ ማስጠንቀቂያ ሁሉ የለውም ትባረራለህ ቀጥታ ድብድብ ፈጽሞ ክልክል ነው ግን እኔ በሰነዝር ምን ይባላል ተደባደቡ ነው ከዛ በኋላ ሚዛን ላይ ማን ይቀመጣል ለዚህ ቤት አስፈላጊው ሰው ማን እሱ ነው ሰው እሱ ይቀራል እኔ ከእንደገና ሲቪ ይዤ ሊዞር ማለት ነው ገብቷል ጓደኞቼ እኮ እንዳለ እኮ ስራ አላችሁ እኔ አሁን አየር መንገድ እኮ ተቀጠርኩልኛል ጓደኛ ሲቀመጡሉ ይያሉ እንዴት የፕሌን ድምፅ እያወጣ ነው እውነት ከባድ ነው አንዳንድ ሰዎች ከባድ ነው ሬሳ ሳጥን ስራ ብታገኝ ደግሞ ከባድ ነው ከዛ እኔ አሁን ሐሳቡን ነው እንድትይዙ የምፈልገው ከቀልዱ ባለፈ ማለት ነው ቢሮ ማኔጅመንት ትፈልጋላችሁ ተባልን ቁጭ አለን ምናምን ቅርብ ጊዜ ነው ያገባው እሱ ሚስጥር ጉዝ ነኝ ምናምን ይሄን ሰምቻለሁ ቁጭ አለ እንደዚህ ሰው አያ አድቫንቴጅ አለኝ እኔ አሁን አስታውሳለሁ ማኔጅመንቱ እንደዚህ ክብ ሰርቶ እስኪ ያሲን ተናገር ተባልኩ ቅድሚያ ላንተ ነው የምንሰጠው ተበዳይ ነኛ እኔ እንደዚህ እንትን ብዬ ቆፍጠን ብዬ እንደ ወንድ ድምጽ ላወጣ ፈልጋለሁ ግን ይሄ ኤምባሲ ተላለቀኝ ወጣ ድምጽ አለ ምንም ያደረኩት ነገር የለም ማታ ታያቀኝ ሰላት ምንም ድምጽ እንቅጥቅጥ እየሰራ አለቆ ቆይ ቅርታ ውሃ ልጠጣ ውሃ ጠጣና ተናገር ሲባል ጭራሽ አሁን ይሆን ተሰፈሰኝ እንዴት ሙታታን ከቲሸርት እንደታገናኛል እንጂ ገላ አይ እንት ተናገርኩ ምን አልኩት እኔ አልናገርም ቀድመ ተናገራል ቀድሞ መተኮስ ጥሩ አይደለም ባይዘ እቺን ነገር ተረዱ እሺ ተናገራል እዛ ልክ ሲናገር ምን አለው በድዬዋለሁ ጠጥቼ ነበር ያደረኩት ነገር ትክክል አይደለም ተሰምቶኛል አለ እንደኔ ያልተሰማው እንዱላ አንተ ተሳፈሰኝ በጣም ተመታ ታየኝ እኮ እንዴት እንደመታ እረፍት ብንወጣ እኮ እንዴ አንተ ደግሞ እንደ ብትደባደብ ደግሞ ሌላ ችግር ስለሚያጋጥም ተደበደብክ ዝም ብለህ ምክንያቱም ህልም ነው አላማ ወጥቷል እኔ አውቃለሁ ስራውን ለማግኘት የሄድኩበትን ርቀት አውቃለሁ ከፈልኩትን ዋጋ አውቃለሁ መራብ ይደብራል ባይዘው ለህልም ሲሆን የሆነ ኤክስፖዠር የለም ብቻ የምትፈልገውን ቦታ ለመድረስ ብዙ መከራ አይተሃል ተናገር ተባልኩኝ ያደረከው ነገር በእውነቱ ካንተ ከእድሜ የማኳያ የሚጠበቅ ነገር አይደለም እድለኛ ሆኖ ግን አንተ የመታኸው ህልምና ዓላማ ያለው ሰው ነው አልኩት ህልምና ዓላማ ያለው ሰው ነገን ስለሚያስብ ስለሚጠነቀቅ ከህልሙ አንፃር ነው ነገሮችን የሚቃኘው ሰው እኔ አንተ ላይ ዱላ መሰንዘር ይችል ነበር ግን አላረገው ምክንያቱም ነገን ማደናቀፍ አልፈልግም ግን አንድ ነገር ልንገርህ አግብተሃል ሚስተር ጉዝ ነች አትሊስት ከዚህ በኋላ ለዚህ ነገር ስትል ባህሪን አስተካክል እኔ ግን ለአላህ ብዬ ይቅር ብዬሃለሁ ግን አንድ ነገር ልንገርህ በቴሌቪዥን መስኮት
የሆነ ሰዓት እያየኸው የምታደንቀውን ሰው የደበደብከው አልኩት። ይኸው መሴሾ ላይ ቁጭ ብሎ እያየኝ ስለሆነ የደበደብከው ልጅ እሱን እዚሁ አዲስ አበባ ነው የሆነው። ክልሉና ልታስፈሰፍሰኝ ነው። አሁን እንደዚህ ተናግሬ ስለወጣ እቺም ጠብቀኝ። ከዛ አይ ደግሞ ከጥቂት ዓመታት በፊት አንዳንድ የባህል ዝግጅት ሲዘጋጅ ሲወዛወዝ አንተን የሚመስል ሲወዛወዝ አይችልም። ተወዛዋዥ ወንድም አለ እንዴ? አንተ ስጋ ቅብ ራሴ ነኝ እባክህ እኮ እውነትና ተወዛዋዥ ነበርኩ። የት እኔ በደብረ ዘይትም ተወዛውዥ ያለው በጣም የተወዛወዝኩት ስራ በማጣት ሲቪዬ ነው። በጣም የተወዛወዝኩት እውነቱን ነው። ሲያምርብኝ ደግሞ ካኪ ፖስታ ይዘህ እዛ ላይ ነው የተወዛወዝኩት። በጣም ተወዛዋዥ ነበርኩ። ባህል ተወዛዋዥ ነበርኩኝ። ያው በቃ እኔ ዞሮ መድረስ ነው የምፈልገው። ከመድረክ መራቅ ነው የማልፈልገው። ማዳ ኮከቦች ሳትወዳደር ነው ተወዛዋዥ የነበርከው? አዎ። ምን አይነት ድምፅ ነው ያወጣው? ምንድን ነው አልኩት። አዎ ወይ ጉድ! ማዳ ኮከብ ለመድረስ ለካ አስተናጋጅም ነበርክ ተወዛዋዥም ነበር? አዎ። ፌሮ ፋብሪካ ሰርቻለሁ። እውነቱን ለመናገር በቃ ካሜራ ሲመቸን እኮ እኛ ማናወራው ነገር የለም። ፌሮ ፋብሪካ እንግዲህ ሰምተህ ከሆነ ትኩስ ፌሮ በዚህ ጋር ሲያልፍብህ ምናምን ይታያል። የሚሰራበት ካምፓኒ አቢሲኒያ ይባላል። ዛሬ ተመስገን ነው 5 ሰው ብቻ ነው የሞተው ይባላል። 5 ሰው ሞተ። እንዴት መሰለው? ብረታ ብረት ይጨመራሉ እንትን ውስጥ ጉድጓድ ውስጥ ምንድን ነበር የሚባለው? ስሙ ስለጠፋብኝ ነው። ብቻ ግን እዛ ውስጥ ነው የሚንተከተኩ ብረቱ። ከዛ ሞልድ ተሰርቶ ምናምን ነው ፌሮ የሚወጣው እና እየከተቱ ይንተከተካል ብረት በቃ እንትን ይላል ማለት ነው። ምን ነበር ስሙን ራሱ አውቀው ነበር። ከዛ አማሳ ያለው አይገርምም? የሚያማስል ሰው አለ። አንተ እሳት ጋር ቁጭ ብሎ ማለት ድብ ሲል ወይ ፊሊትም ወይ ሳምቲንግ ፈንጂ ምናምን ከገባ እንኳን አደረሰ ይመጣል። አንድ በዚህ ጋር ጠብቃለህ፣ በተረከዝ ጋር ጠብቃለህ ሳይቀዘቅዝ ማለት ነው። እና ማለፍ ጥሩ ነው። አሁን ኮሜዲያን ያሲኖ ዛሬ ቁጭ ብሎ እዚህ ጋር እያወራ ነው። ግን ይዜ አይደለም መንገድ ይዜ አይደለም። የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ስሜት ብቻ የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ስሜት ብቻ አይሰርቅም። ያቄማል ዘመናት እንደ ውሻ ቁስበት ሁሉ አይደርቅም። ሀዘን ቀል ነው ስሜት ጎስቋላ። የደሃ ልጅ ስትሆን ሀዘን ይረክሳል በሰው አፍ ሳይሞላ። አበባ የሚል አይዙባ ይምላንዴ ሀብት ጭንቅላት ነው አስብበት ጓዴ። አስብ ዙርህን አክረው። በመቶ ድንጋዮች የሚመታ ልጅ አባት እንዳይኖረው። ይሄ ነው። አይ ጥሩ ነው። ግን አይ ትንሽ ደግሞ ዘና እንበል። ደግሞ አሁን ደግሞ በጣም ሲሪየስ ነገር እያወራ ነውና ማሴ እንባው ቀረረ። አሳዘንከኝ። እንግዲህ ያው የኮሜዲያን ያሲኖ እንግዲህ እንደዚህ ቦታ ለመድረስ በጣም እንግዲህ የሚታወቅ ኮሜዲያን ለመሆን ይሄን ሁሉ የአስተናጋጅነት የተወዛዋዥነት ፌሮ ፋብሪካ ሰርቶ እዚህ ደረሰ ነው። አረ ያሲኖ የመጣህበት መንገድ በጣም የሚገርመው የህይወት ጉዞ በጣም የሚገርመው። ከዚያ ውጭ ግን ከኮሜዲያን ውጭ በጣም አሪፍ ጉሮሮ አለው አሉኝ። በጣም ድምፁ አርጎ ይዝፈንልሃል። ድምፅም አለው። ከኮሜዲያን ውጭ ድምፅም አለው። ተቀበሉታላችሁ እንዴ? ይዝፈን እንዳት ጥያቄ ምላሽ ሳገኝ እንዳሰብኩት በትዕግስት ይሆናል ያለምኩት። ተውበሻለሉ ተምረሻለሁ ተምረሻለሁ እኔ ዘመናዊ ተምረሻለሁ እንደ ድምፅ የለኝም።
ኮሜዲ ሚውዚኮች አሉኝ ሁለት። ሴትዮዋ እብድ ናት ጭራሽ ለየላት ከዱላ በስተቀር ፍቅር የማይገባት እኔም ግን ወንድ ነኝ ጭራሽ አልሰማትም ብትፎክር ብትሸልል ከቁብ አልቆጥራትም አሁን ግን መረረኝ አሁን ግን ከበደኝ በውሃ ቀጠነ ቡጥ ሲበዛብኝ ድንገት በአጋጣሚ ትንሽ እንከን ካየች ማታ በሩን ዘግታ ታጫውተኛለች ታጫውተኛለች ኡታ ይቀልጣል ጎረቤት ይመጣል ምላሴን ታጣል በገላጋይ መሃል ስንጣጣ ከሰማች እንደገና ሾልካ በገላጋይ ታጋ ታጫውተኛለች ታጫውተኛለች ስቶፕ በጣም መወደው ሙዚቃዬ ነው። ብዙ ኢትዮጵያውያን ተቀብየውኛል በዚህ ድምጼ በመስፈኔ። አልበም ለቅቄ አንደኛውን ይቅርታ ይጠይቃል። ሌላ አልበም ለቅቄ ዩቲዩብ ላይ ግን ያገኙታል። አሁንም እኮ ይኸው ኮሜዲያን ያሲኖ ብለው ሁለት የኮሜዲያን ሙዚቃዎች መኮምኮም ትችላላችሁ። ይርብሃል ሁለተኛው ስራ መሰለ ይርብሃል ብሎ ይጠማሃል ብሎ ይጨንቅሃል ብሎ ሁሉም እንደዛው ነው። መቻል ነው ዘንድሮ ዚጋ አንተ ዚጋ አይ ነኮ ምን እንደሚሻለኝ ይለቀቃል። ዋና ተለቀዋል ጥሩ ነው። አይ ባይ ዘ ዌይ ኮሜዲያን ያሲኖ ድምጽ ብቻ አይደለም ያለው ገጣሚም ነው አይደል? ግጥም በጣም ጎበዝ። በቲክቶክ አካውንቱ በጣም አሪፍ ግጥሞች የሚገጥማለው። እኔ አሁን ግጥሜን ስለው ነው የሚቸገረው እኮ እኔ አሁን ጥሩ ግጥሞች እሰራለሁ። እስኪ አንዱን ላስታውሰው ነው። እስቲ ስማ ወንድም ችግር ስለገረብ ከፈተነ ደዌ ፈጽሞ አድንም ለምቦጭህን ጥለ መፍትሄ አታነሳም ከንፈርህን መብላት አፍ ያቆስላል እንጂ በደል አያስረሳም እያለፈ ዛሬ ከትላንት ቁጭት ነገን አትግደል ልክ እንደ ትላንቱ በሸለሙ አፎች ሽንፈትን ተቀበል አታውቅም ሽቶ የሚወጣ ስትነድ ነው ሰንደል ንደል እንደ ሰንደል እስከ ጥቁሩ ጫፍ ስርህን አስከብር ገብረህ ቅርንጫፍ አትስነፍ ከሰዎች ዓለም ላይ ደስታን አትበደር እቤት ባለሽ ቂጣ የክትፎ ሳቅ ፍጠር ከክብረ ነክራት አይሽልም ጾም ማደር ይሻላል እኮ ጾም ማደር ይሻላል ማፍቀርህ ቀልድ ነው ስሜትህ ጎስቋላ ሐዘንህ ይረክሳል በሰው አፍ ሳይሞላ አባባይም የለ አይዞህ ባይም ላንዴ ሀብት ጭንቅላት ነው አስብበት ጓዴ አስብ ዙሪያን አክረው በመጡ ድንጋዮች የሚመታ ልጅ አባት እንዳይኖረው አሳልፈው ጋግለት የነገውን ቂጣ ባታገለህ መንገድ ልጅህ እንዳይመጣ አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ ይሻላል አይ በጣም አንደበቴ እንደዚህ ልብኛል። ምንድነው ግጥሞች ግን ይዘታቸው ትንሽ ጠንከር ያሉ ይመስል ስለ ግጥሞች ንገረኝ እስቲ። በተለይ ቲክቶክ አካውንት ላይ አካተለ ነበር። በልጅነቴም ግጥም ጽፋለሁ። በዛ እድሜ ላይ ያለሁኝ እኔ ጽፋለሁ። ትምህርት የማይገባው ልጅ ነበርኩ። ትምህርት የማይገባው ልጅ ነበርኩ እና እኔ ሌሎች ትምህርቶች ሲባሉ እኔ ቁጭ ብዬ ጽፍ ነበር። 6ኛ 7ኛ ደብተሬ ግጥም ነበረ። በትምህርት ቤቶች ላይ ምናምን ይሸልማል በስነ ጽሁፍ ምናምን ፍቅር እስከ መቃብርን ተሸልማለሁ። ቦርሳዎች ምናምን ኢቭን ለሌሎች ሰዎች የሚጻፉኝ ያሸልም ነበር። ያው የልጅነት ነው። አሁን ደግሞ በንባብ በምን ሲዳብር ስትሮንግ ይሆናሉ። ገብተዋል እና የሚያነቃቁ ሀሳቦች ናቸው። ፖዚቲቭ ኢነርጂ ያላቸው ናቸው። አልহামዱሊላህ በቃ እየሰራን ነው። ቆንጆ ነው። በቃ አቦ በጥሩ ነው አለው አይደለም እንዴ? አታጨባጭው እኔ እኮ ኮሜዲያን ያሲኖ ሁለገብ ሆነብኝ እኮ ሁለገብ የህብረት ስራ ማህበር ነው። ብዙ ነገር የራሴንም እድል ላቃውቅም ይገባላችሁ። የሚገርም እኮ ነው። አይገርማላችሁ? ኮሜዲያን ነው፣ ገጣሚ ነው፣ ተወዛዋዥ ነው፣ ድምፃዊ ነው። 4 ደርሻለሁ። ሌላ ደግሞ 5ኛ ደግሞ ልንገራችሁ። በዚህ ጅጋ ያለችው ልጅ ግን ሸበላ ነች። ሞዴል እኮ ናት። ሞዴል ነች። ሞዴል አርሶ አደር አትፈልግም። 5ኛ ልንገራችሁ። አንድ ፎቶግራፍ ነው። ያሲኖ ነው ያያችሁት? ለያሲኖ ያሲኖ በጣም ቦዲጋርድ ነው እንግዲህ። ጡንቻ አንተ
በሱፍ ተሸፍኖ ነው እንዴ? በጣም የተነፋችው ግን እምብርቴ ነች። ምንድነው? ምን አይነት እምብርት ናት? ቆማለች። ምን እንዳቆማት አይዶን ነው ብቻ ቆማለች። እንደዛ አይነት እምብርት አለ እንዴ? እንትን እኮ ነው አራስ ቤት እያለሁኝ ይቋጥሩ የለ ጊዜ ያጣናሉ። ቤተሰብ መቋጠሪያ ጊዜ ያጣ እና ሳይቋጥሩ ቀሩ ተው ነው። ከዛ በውስጥ በኩል እኮ አየር እየገባ አየር ሲገባ ነው የምትወጠረው መሰለኝ። በውስጥ በኩል አየር ሲገባ ትወጠር። አይ የተቋጠረው ሲያጥቡኝ ተፈታ። አሁን ትልቅ ኢሹ አድርገው ነው ነፋዘር እነ ማዘር ቢነግሩ ተፈታ። ተጨነቅን። በምን እናስቋት እና ምን አልን ተመካክረን የራሱ ጉዳይ እና እንደዚሁ ናቀረች። በቲክቶክ መነጋገር ነበረች ችምብርት። ምን መሰለ እኔ አሁን በልጅነቴ ነው እንደዚህ ሆነችው። አልተቋጠረችም በደንብ ምናምን ነገር። እኔ ኃላፊነት የምወስደው ሾልደሬ ላይ ቸስቴ ላይ ሲክስ ፓኳ ደግሞ አለች በመጠነኛ ብትሆን ትራይሴፕስ ባይሴፕስ ምናምን የሚባሉት ላይ ሰርቼ አመጣሁ። እሱን አመጣሁ። ያቺ የኔ ኃላፊነት አይደለችም። እኔ ቦርጭ እንዳይኖረኝ ማድረግ ነው ያለብኝ። እኔ የሚመለከተኝን ነገር ከሰራሁኝ ስለሌላው የኔ ብራንድ ነች። እንደውም አሁን እንደውም ቆይችን ብራንድ ነው ማለት አለች። ግን አሁን እዚህ አለች። እኔ የምልህ በሳምንት ስንት ቀን ትሰራለህ ስፖርት? 4-5 ቀን። እውነትን ነው? የአንድ ሰዓት ተኩል ወርክአውት እሰራለሁ። ግዴታ ስፖርት ቤት አይደለም። ብዙ ሰው ስፖርትን ከስፖርት ቤት ጋር ነው የሚያገናኘው። ጂም ቤት መሄድ አይደለም ግዴታ ስፖርት ባሉ ነገሮች ቤት ውስጥ ባሉ ነገሮች ኤክሰርሳይዝ ማድረግ ምናምን በጣም አሪፍ ነገር ነው። በቃ ከዛው ኮንሲስተንሲው ካለ ዲሲፕሊኑ ካለ እኔ አሁን 5-6 ዓመት ይሆነኛል መስራት ከጀመርኩ እና ባልተመቻቸ ጂም ቤት ሄጄ አይደለም ቤት እየሰራሁ ምን እያልኩኝ እና በቃ አሪፍ ነው። ጥሩ ነው መስራት። ስፖርት ስሩ። እሺ ሞዴሎች ደግሞ ያምርባቸዋል። I don't care who's doing better than me. I'm not in competition with anyone else. The only rival I have is the person I was yesterday last year. I was different. I've grown, I've learned, I've improved, and that's what truly matters. ለኮሜዲያን ምን ያህል ጠቅመዋል ስፖርቱ? ኢትዮጵያ በጣም ጥሩ ቦርጭ ያላቸው ኮሜዲያኖች አሏት። የሌላት ሲክስ ፓክ አንድ መሆን የለብኝም። የመጀመሪያው ሲክስ ፓክ ያለው ኮሜዲያን መስራት ኃላፊነት አለብን። ገብቶሃል? አዲስ ለጄኔሬሽኑ ምንድን ነው ኮሜዲያን ሲባል ቀልደኛ ህይወቱ ላይ ሁሉ የሚቀልድ ነው የሚመስለው። ኮሜዲ ሲሪየስ ቢዝነስ። ሰዎችን ማሳቅ የሚከብድህ መች መሰለህ? ከባድ እንደሆነ የምታውቀው ቀልደን በድረክ ላይ ሰው ሳይስቅ ሲቀር ቀጥታ ቡሊ የሚያደርገው ሄዶ የሚመታው አይመጣም። ሰው ክሬቲቪቲ ይጠይቃል፣ ኤነርጂ ይጠይቃል፣ ምናምን ማንበብ ይጠይቃል፣ ማየት ይጠይቃል ምናምን ነገር እና አም ስትሮንግ ፐርሰን በጣም ነው አልሐምዱሊላህ በጣም ነው የምወደው ራሴ እሰራለሁ ስለምሰራ ጉራ ደግሞ አይደለም። እንደዛ ደግሞ እንዳታስቡ። እኛ አድርቀናል። በጣም መልቲ ታለንት ሆንክ። በእውነት እኔ እንደዛ አልጠበቅኩም ነበር። አንተን ቃለ መጠይቅ ለማድረግ ሳስብ የተለያዩ ሁለገብ ስራዎች እንደምሰራ ስፖርት ሰራ መስራትን ሳቅ በጣም ነው የገረመኝና አድንቄያለሁ። አድንቁልኝ በጣም አድንቁልኝ። በእውነት ከኮሜዲ ምን ይገርመኛል መሰለኝ አንዳንድ ሰዎች የሚያደንቁበት መንገድ ቦታ አይመርጡ። አሁን ለምሳሌ ኮሜዲያን ስፖርት ይሰራል እንደሚልህ አለ። ኮሜዲ እንደዚህ ስፖርት ይሰራል ዋይ እንደና አንዳንድ ደግሞ የወንዶች ሽንት ቤት እንደዚህ ቆመ ይሄና ይመጣል። አንዴ ጎምዲሻና ከጎን እንደ ኮሜዲያን ራስ ነው በጣም ነው የምትመቸኝ። ትፈሳለህ ደግሞ ኮሜዲያን ራስ ደግሞ ትሸናለህ። ኮሜዲያን ራስ ነው አንተ ትችላለህ። ምን በልተህ ነው አስተያፊ ደግሞ አሪፍ በጣም አይ ደግሞ በጣም እኔ ከኮሜዲነትህ በተጨማሪ ያው ብዙ ሰው የምሰራው ኮሜዲያን ነገር ነው፣ ግን የተለያየ ገጸ ባህሪ መላበስ ደግሞ በጣም ይገርመኛል። አሁን ቲክቶክ አካውንት ላይ የምታቀርባቸው ቪዲዮዎች በተለያዩ ገጸ ባህሪያት ናቸው። የሰካራም አለ፣ ማማስካል አሉ፣ ቲያስካለ ቆጨማ አለ፣ ዶክተሩ አለ እያሉ ይጨምራል። እነሱ አሉና እብድ አለ
እብዱ አለ ስትሮንግ የሆኑ ሀሳቦች የምንናገርበት ነው። እነዚህን ገጸ ባህሪያቶች እንደው በአንድ እንደዚህ ቪዲዮ ላይ አቀናብረ መስራቱ አይከብም? እንዴ ስለ ገጸ ባህሪያቶች ንገረኝ እስኪ። እኔ ቆጨማ ብዙ ሰው ሲያይ ቆጨ ባይ ዘ ወይ ለምትወዱኝ ጥሩ አስተያየት ለምትሰጡኝ ሰዎች ትልቅ ክብር አለኝ። ባይ ዘ ወይ ብዙ ሰዎች በደስተኞች ናቸው ሲያገኙ የሚነግሩኝ ነገር ከልጆች ጋር እናያለን። ልጆቼ በጣም ይወዷል። ባለቤት አንዳንድ ሰው ሲያደንቅ ባለቤት በጣም ተወዳለች አንተ ስትለው ባለቤት በቃ ትወዳለች። እና ለምትወዱኝ ለምታከብሩኝ አላህ ይስጥልኝ፣ አመሰግናለሁ። ሳልታወቅ በፊት መቻሌን አምናችሁ ፑሽ ለምታደርጉኝ ሰዎች በቃ ቴንክ ዩ ሶ ማች። ግን ወደ ካራክተሮቹ ስመጣለ ቆጨማ ብራንድ ነው። ኦልሞስት 3 ዓመት ከምናምን ይሆነዋል። ቆጨማ ከየት እንደመጣ አይታወቅም። ስሙ ግን የተፈጠረው ያኔ የማለላ ኮከቦች ላይ ነው። ሰካራሙ ያው ከአክቲንግ ጋር የተያያዘ ነው። እንደው አንድ አክቲንግ ላሳይ። ሰካራም ነው። አሁን ለምሳሌ እዚህ ጋር ነው ያለነው አይደለ? ወይ የኢንተርቪው ቅርብ አረ ደብ እንደዚህ አትይኝ እንደሆነ እንፍጥጠት ላለች እንዴ በዚህ ጠረስ እኔ ደግሞ ለሰካራሙዬ ምን ሰው ወራገራራ አገባ በእንትን ነው ረድተውናል። ባይ ዘ ወይ የማለዳ ኮከቦች ላይ ወደው የጥበብ ባለሙያዎች እነ አለማየሁ ታደሰ እነ ዳይሬክተር ፍጹም አስፋው የተለያዩ እነ ጸዲ ምናምን አግዘውናል። በደንብ ነው ያገዙ። አክቲንግ እኔ ከልጅነት ጀምሮ እንትን የምለው ነገር ነው፣ ግን ደግሞ እንደ ሙያ እንዳድግበት አገዛ ተደርጎልሃል። ከግጥሞቹ ከጽሁፎቹ ጋር ግን አብሮ ይሄድልኛል። አሁን የእብዱ ካራክተር ስትሮንግ የሆኑ ሀሳቦች ነው። ስለ እናት የሰራሁት ቪዲዮ የሚገርምህ በጣም ብዙ ሰው ነው የሰራበት። ስለ እናት ሴንሲቲቭ የሆነ ሀሳብ ነው የሰራ ነው። በሰርግ አድርጌ የሰራሁት ሙሽሪት ሮዛ በረሽ ላይ መጥቼ አድርጌ ከረባት በረኛው መለሰኝ አልቻልኩም ለመግባት ፍቅሬ እንደነበርሽ ስስቴ እንደነበርሽ ህይወቴ እንደነበርሽ አያለማወቅሽ ሁነኛ ሰው ማግባት ላንቺ ህይወት ብመርጥም በደስታሽ ቀን ኑሬ ሐዘኔን ብውጥም ለካ አቅሉን ለሳተ ሰው ጥሪ ቃል አይሰጥም። አውቃለሁ አያዘነጥም ሱፍ አይደምቅም ከረባት እንኳን ድግስሽ ላይ ልብሽ ላይ ለመግባት መከልከል ግን ያማል እየወጋ ለዛሬው ቀን ሲያንስ የከፈልኩት ዋጋ አጉርሱኝ ትራፊ ሊሻሻግሬ ዛሬማ ልከልከል ሰርግሽ አይደል ፍቅሬ ትንሽ ልብላ የራበኝን ጋራ ትንሽ ልጨፍር ፍቀጄነ ፍቅር እስከ ህይወቴ ማዳረሻ ናፍቆቴ ማስታገሻ ይግባ በይልየሻ ልግባ እያለ ገባ እንደታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየ አይዞህ መንጋሻ ምንድን ነው የሚያደርግ ማለት ነው? ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉትኝ ዶክተሮች። አይዞህ አንተ ደግሞ ጨዋታ ትወዳለህ። ተው በቃ አትሳቅ፣ ይቅርብ የሚያመልጥ ከሆነ እኔ ከአንተ ማድረሰው ጨዋታ መንግብ የጉርጓዝ ያዛዝ መንጋሻ በሽሽና እንደና አንተ ሁሉ ዳሰ ግድቡ ነው እንደጠጣ ሞላ ተረባለው አስካሪና በሽሽና መንገ አይ ጥሩ ነው እንግዲህ የተከታተልነው ቪዲዮ እንግዲህ ወደ ከ2 ሚሊዮን በላይ ተመልካች ያገኘነው የቲክቶክ ቪዲዮ የሰራው ቪዲዮ ነው። አዎ በጣም ደስ የሚል ቪዲዮ አይደል ያየነው? በጣም ደስ ነው። አሁን አንተ በጣም ብዙ ታስቃለህ። እኔም ከሚያስቁኝ ሰዎች አንዱ አንተ ነህ። ቴንክ ዩ አንተን ማን ያስቃል? ኑሮዬ እኔ ሰዎችን ለማዝናናት የሚሞክሩ ሰዎች በሙሉ ደስ ይሉኛል። እውነቴን ለመናገር ማለት ነው። በጣም የሚያስቁኝ ግን ፋዘር ያስቀኛል። አባት ያስቀዋል? አዎ፣ ግን ኢንቴንሽናሊ አስቦት ሳይሆን ጉዳዩን የሚያወራው ነገር ማለት ነው። እሺ ኮሜዲ ነህ እንዴ ይለኛል። አዎ ኮሜዲ
ስራ ነው። አዎ ስራ ነው። ያበላል። አዎ ያበላል። ትበላለህ አንተ? አዎ እበላለሁ። ተበላት አይደለም ና ተበላልም መርዝ የበላ አይደል? እንትን ነው ጀስት ኢንቴንሽናሊ እንትን አይልህም። ቤት ውስጥ በሚወሩ ሲምፕል የሆኑ ነገሮች ያዝናኑኛል እንጂ ከዛ ባለፈ ኢትዮጵያ ውስጥ ያሉ ኮሜዲያኖች በዚህ አጋጣሚ እንደው ቀደም ብለን አላነሳ ነው የምንወደውና የምናደንቀው ኮሜዲያን ወንዶሰን አውራሪስ ከዚያ በሞት ተለይቷልና ለምትወዱት ለምታደንቁት ወዳጆች በሙሉ መጽናናትን እመኛለሁ። እኔ በጣም ነው በግሌ ወዳጅ ነበረ። በአካል እንገናኛለን እየተባባልን ጀስት በቃ ይሄ ነገር ሀፕን አደረገ ልቤን ነው ያለው የሚለው ነገር አለ እና እኔ አሁን በኮሜዲያን ሞት በዚህ ኮሜዲያን ሞት የተረዳውን ነገር ቢኖር በየጊዜው የሕክምና ምርመራ ማድረግ ተገቢ እንደሆነ ነው። በየ6 ወሩ በየ3 ወሩ ከቻልን በየ6 ወሩ በአመት የጤና ምርመራ ማድረግ በጣም ተገቢ ነው። ብዙ ሰዎች ልቤን ብለው እየሞቱ ሃርት አታክ እና በዚህ አጋጣሚ እንደዚህ ቢሆን ጥሩ ነው። ብዙዎቻችን ብንመረመር ቼክ አፕ ብናደርግ ሕክምናችን ብንከታተል ጥሩ ነው የሚል ሀሳብ አለኝ። ነፍሱን በገነት ያኑራት። ጥሩ። አንተ አሁን በትርፍ ጊዜ ምን ያስደስታል? ምንድን ነው የምታደርገው በትርፍ ጊዜ? እኔ የጊዜ ትርፍ አለው ብዬ አላስብም። ስራ አለ፣ ኮሜዲያን ስራ አለ። በጊዜ ይጠቀማለሁ። ጀስት ማድረግ ያሉብኝን ነገሮች አደርጋለሁ። ፎር ኤግዛምፕል ማንበብ እወዳለሁ። በቀኑ ላይ ውስጥ አንድ ያነባለሁ አትሊስት ማለት ነው። ዳት ሚንስ በጣም ብዙ ያላነበብኳቸው መጽሐፍቶች ምን አንብባል ልትለኝ እኮ ነው። ስንት ሺህ መጽሐፍ አንብባል አነባለሁ። በውሌ ውስጥ አመለካከቴን እይታዬን የሚያሰፉ መጽሐፍቶች አነባለሁ፣ እገዛለሁ፣ ቤት ያስቀምጣለሁ። ጀስት አይምሮ እሱን ነገር ስለተለማመደ ሳላነበብኩ አልኩኝ ምቾት አይሰማኝም። አንድ እንግሊዝኛዋ ልክት ሆናቱን አይ ዶንት ኖ ብቻ ግን አንድ ሀሳብ አለች። ፒፕል ዱ ናት ዲሳይድ ዴር ፊውቸር they decide their habit and their habit decide their future የሚባል ነገር። ሰዎች ፊውቸራቸውን መወሰን አይችሉም። መወሰን የሚችለው ሀቢታቸው ነው፣ ድግግማቸው ነው፣ የሚሰሩት ነገር ነው። ሰው እኔ እንደማንም ኮሜዲያን እንደማንም ሰው መሆን አልፈልግም፣ እንደማንም ኮሜዲያን መሆን አልፈልግም። እኔ አይነት ኮሜዲያን ነው መሆን የምፈልገው እና መስራት ይጠበቅብኛል። ገና ታዳጊ ነኝ። ሁሉም ያስቁኛል። ሁሉም መስራት የሚችሉ ሰዎች ያስቁኛል። በትርፍ ጊዜያችን ስፖርት እንሰራለን፣ እናነባለን፣ ከሰዎች ጋር ጥሩ ኮሚኒኬሽን አለን። ገንዘብ ያለበት ቦታ ኢንተርቪው ከፍሉ ሰዎች ካሉ ደግሞ ስራ እንሰራለን እና ስክሪፕት እንጽፋለን ምናምን ብቻ እየሰራን ነው። ድሪማችን ላይ እየሰራን ነው። ስትቀልድ ግን አሁን በራስህ ትቀልዳለህ፣ በኑሮ ትቀልዳለህ፣ በህይወት ትቀልዳለህ። አሁን በዚህ በእምብርቴ ጉዳይ እኮ እኔ ነኝ። የዛሬ ዓመት ዓለም ሲኒማ የነበረኝ አንፎጋገር የሚል ስታንዳፕ ኮሜዲ ሾው ነበረኝ። እዛ ላይ ቀለድኩበት እንዲህ ገልጬ እያሳየሁኝ ማለት ነው። መጀመሪያ ቀልድና ምንድነው ቡጢ ነው ከራስ ምንድነው የሚባል ነገር አለ። በቃ በራስህ ነው የምትቀልደው። የካፖርቱ ቁልፍ ይመስላል ይሉኛል እኮ አንተ እንድሩ እንበርዝ ልክ ነው መስሎኝ ነበር። እንደውም ዲዛይን ያሰራው በካፖርቱ ቁልፍ ዲዛይን ያሰራው ነበር መሰለኝ። ታሮት እንደው ጥፍር ቀለም ቀባ ይሉኛል። እንደዛ አይባልም እንግዲህ። ደግሞ ህጻናቶች ወደዋል በጣም። ለዛ እኮ ነው የምወደው። አብዬ ሙትግናውሹ በጣም ልጆች ወደዋል። በቃ እኔ ሚዲያን ሶሻል ሚዲያ የምጠቀመው መስዬ ጀስት በቃ አሪፍ ነገር ፓስ ለማድረግ አምናት ፐርፌክት የሆነ ሰዓት ትስታለህ እኮ ጀስት ግን በቃ ለትንሹም ለትልቁ የሚሆን አይነት ነገር ነው ፓስ የምናደርገው። እኔ ልጆቼ በጣም ነው ምናይህ ምናምን ሲልህ የሆነ ሰው ኦኬ ህፃናቶች የሚያዩኛል ምናምን። አሁን የአሁኑ ቲክቶክ አዋርድ ላይ አየን እኮ ጡት አየን፣ ቋንጣ ጡት አየን። ያሳፍራል። እኛን የማይመጥሩ እኛ ካልቸራችንም ማንነታችንም የማይመስሉ በጣም ዊርድ የሆኑ ነገሮች አይተናል። ይሄ አግባብ የሌለው ማለት ነው። ሶሻል ሚዲያን እንዴት ነው ማለት የሆኑ የሚያዩ ሰዎች አሉ። እነሱን ክብር መስጠት አለብህ፣ ኃላፊነት አለብህ። እዛች ቦታ ላይ ስትቀመጥ ከመቀለድ ከመጫወት ባለፈ ደግሞ ምን ቁም ነገር ሰራው የሚለው እንዴት ነው ጄኔሬሽን ይገነባል አይደል? ሶሻል ሚዲያችን ላይ ትንሽ በጣም ከባድ ነው። እስቲ አሁን በቅርቡ በምታዘጋጀው የስታንዳፕ ኮሜዲ ጠቆም አድርጋቸዋል።
ሰሞኑን በነገራችን ላይ ሰሞኑን አሪፍ የስታንዳፕ ኮሜዲ አለ ሰሞኑን አይደል? የሚቀጥል ሐሙስ አርብ ቀን ነው። ታህሳስ 3 ነው ከ12 ሰዓት ጀምሮ። የት ነው? ዓለም ሲኒማ 5ኛ መድረኬ ነው። የመጀመሪያው አምፒር ነበር፣ ሀገር ፍቅር ላይ አንጋፋው መድረክ ላይ፣ ብሔራዊ ቲያትር ላይ 3ኛ መድረካችንን፣ ከዛ በኋላ ዓለም ሲኒማ ላይ ፐርፎርም አደረግን። አሁን ደግሞ ልንደግም ነው 5ኛ መድረካችን። ታዲያ ይሄ አሪፍ አይደል? አሪፍ ከአራቱ አሁን የአምስተኛው ለየት የሚያደርገው ነገር አለ? ሰርተናል። አሁን ቀልዱን ቆጠብ አድርገናል። እዚህ ጋር እንደውም አውቀን ምክንያቱም እዛ መጥታችሁ እዚህ ከጨረሳችሁ ከባድ ነው። አኮረፍኩኝ። የዛለት በር ላይ አምቡላንስ ይዘጋጃል። ፔንት የሚበላ ሰው ይኖራል ብለናል። እውነት በሳቅ ቸኩያለሁ። አርብ ለመምጣት ምን አገባን ይሰኛል። ምን አገባን ፖስተሩ እንደምታየው ነው። በጣም ቆንጆ መድረክ ነው። ሰርቼበታለሁ። ራሴን አሳድጌ የመጣሁበት ነው። ከምሰራቸው ስራዎች ነው የምትማረው። ሰርተንበታል። አዘጋጆችም ብዙ ነገር አድርገንበታል። አዘይቲምም ቲም አለኝ። የአንት ቲዩብ ቲም ዩቲዩብ ቻናል አለ። እስኪ ሰብስክራይብ አስደርግልኝ። ምችግር ሰብስክራይብ አድርጉለት። ሰብስክራይብ ያደረጋችሁ ድገመላቸው። ዩቲዩብ እንትን በአንተ ቋንቋ ነው የሚለው። ዩቲዩብ ቻናል አንት ቲዩብ ይባላል። እቺ ሎጎ የኔ ነች። ሰብስክራይብ አድርጉኝ። በዚህ ዩቲዩብ ቻናል ትልልቅ ሀሳቦች ወደ እናንተ የምናደርስበት፣ ፍቅር ምንዘራበት፣ ኢትዮጵያዊነትን ከፍ ከፍ የምናደርግበት፣ ምንስቅበት፣ ምንዝናናበት ትልቅ ቻናል ይሆናል። ሰው ቀድማችሁ ቤተሰብ ሁኑ። ቀድሞ ቤተሰብ ለሆነ ሰው አበል ያለ በቅር ስታንዳፑም ኮሜዲያኖች ስራዎችም እዛ ላይ ይጫናሉ። ተጭነዋል። የተጫኑ አሉ። አሁንም እዛ ላይ ነው ምንጭ ነው። ተዝናኑ። በቃ ማለት ጥሩ ጊዜ እናሳልፋለን ብዬ ተስፋ እናደርጋለን። መልዬ ተጋብዛል። እዚህ ያላችሁም ሰዎች ተጋብዛችኋል። ትኬት ተቆልፏል። እሺ በጣም አሪፍ ነው። መስጠት እንደዚህ ደስ ይላል። መሲ ደረድን ነፋነፋለኝ አንቺ አትገቢም። ለምን ነው ታጨበጭ? አልጨበጨበ አይሰጣትም። ካሜራማን አትገባም እንዴ? በጣም አሪፍ ነው። እንግዲህ መልእክት ካለህ ምስጋና ካለህ ለመጨረሻ ነው። መልእክት እንኳን መልእክት ሳይሆን እንዳትቀሩብን ነው። መታችሁ ሳቁ። የፊታችን ታህሳስ 3 ዕለተ ዓርብ ከ12 ሰዓት ጀምሮ እግሮች ሁሉ ወደ ዓለም ሲኒማ ያመራሉ። በዕለቱ በር ላይ ትኬት ይሸጣል። ከዛ በፊት ግን ቀድማችሁ በሁሉ በጂ አፕሊኬሽን ደግሞ ገብተው መቁረጥ ይችላል። ሁሉ በጂ አፕሊኬሽን ላይ መቁረጥ ትችላላችሁ። እንስቃለን፣ እናወራለን። ያሲኖ ወራ አዘጋጅ እንጂ መቼ ነው ብንመጣው በጣም ብዙ ሰዎች አሉ። ከሞላ አም ሶሪ ልታዩት የምትችሉት እንዴት ነው? ድምፁን ብቻ ነው ከውጭ የምትሰሙት። ስለዚህ ቀድማችሁ ትኬት ቁረጡ። መሴ ፊት ለፊት ወንበር ላይ ነው የምትቀመጠው። በቃ ከገብቼ በሳቅ ፍርፍር ነው ማለት ፍርፍር ነው። ቪአይፒ ትኬት ስናዘጋጅ ምን ይለናል መሰለህ ሰው? ቪአይፒ ጥቅሙ ከኖርማሉ ትኬት ቪአይፒ ምንድነው ጥቅሙ ይለኛል። ያናድድም እንደዚህ አይነት ጥያቄ አንተን ይኸውልህ ሽንት ሲመጣ አስቁመህ ትወጣለህ። ወይም ደግሞ ያልገባ ቀልድ ካለ ማለት ነው አንዴ ድገምልኝ ማለት ነው። ቪአይፒ ጥቅሙ ደግሞ ገብተህ ትስቃለህ፣ ግን ካልሳክ ደግሞ ውጪ በሩ ይመለስልህ። እንደዚህ የሚባል ነገር የለም። ቪአይፒ በቃ ቪአይፒ ነው። ፊት ለፊት ይቀመጣል። አትሊስት ምግብ ካለ ወይ መጠጥ ካለ ለሳሳ ሊጠጣ ይችላል። እዛ ምግብም አለ። ያው ዓለም ሲኒማ ምግብም አለ፣ መጠጥም አለ። እኔ ግን በሳቅ ፍርፍር ለማለት ፍርፍር ብቻ ነው መጣው አይደለ? ከዛ እንዲልልከኝ ያሲ ነው። እስቲ እሷን ቀልድ ልገማት አሲ ጥሪ አድርገልኝም ስለጋበዝከኝ በጣም ነው የማመሰግነው። እውነታውን ለመናገር በጣም ወድ ማከብረ ትልቅ ባለሙያ ነህ። አና አስተላም እንዴት ነበር ዜና ማነበው? እስቲ የኔና ተመስገንና አስመስለና ጤና ይስጥልን። ሰዓቱ ዜና እናሰማለን ከዜናዎቹ ጋር ተመስገን። ይሄ ተሜ ነው። ያንተ ምንድነው? ትንሽ ቢቱ እንትን ነው። ጤና ይስጥልን። ከዛ መሀል ላይ አየር ትወስዳለህ። ጤና ይስጥልን። የሰዓቱን ዜና እናሰማ። ካሜራማኗ ግን ሞዴል ነበረች። ጤና ይስጥልን። የሰዓቱን ዜና እናሰማለን ከዜናዎቹ ጋር መሰረ ገብረው አስመስሎኛል።
ብዙ ሰዎች የሰውን ድምጽ ማስመሰል የኮሜዲ አንዱ አካል ነው። ኮሜዲ ብዙ ከኔ በተሻለ የሚያስመስሉ ኮሜዲያኖች አሉ። የፍልፍሉ ምናምን እኔ አክሱን ግን አመጣዋል ራስ ነው እና በስዬ በጣም ነው የማመሰግነው። እና እንዴት ተመችቶሃል? በጣም ተመችቶኛል። ፈታ ዘና አድርገናል። በቃ ዛሬ ምሽት በእውነት አንተ ቀልድ ነው የኔ ራት ይሆነው አይደለ? ቅዳሜ ማታ በቃ አሁን ራቴን አልበላሁም። ብዙ ነው የምተኛው። ታህሳስ 3 ንገርልኛ። ታህሳስ 3 ተመልከቱለት። አሪም ሲኒማ ነው። ከምሽቱ 12 ሰዓት ጀምሯል። ከምሽቱ 12 ሰዓት ጀምሮ እንጀምራለን። አሪፍ ኮሜዲ ስራ እንደሚሆን ተስፋ አደርጋለሁ። እኔ ፊት ለፊት ቪአይፒ ነኝ። ከኋላ የተቀመጣላችሁላችሁ። በቃ በክብር እንሸኘው። ከመሄደ በፊት ግን በባለፈው መድረኬ የጋበዝኳቸው አጫጭር ሰዎች ነበሩ። እኔ አንተ ልጅ ፈልጋ አንተ ሎጋ ነህ፣ መካከለኛ ነኝ። አንተ መካከለኛ ነህ። አጫጭር ሰዎች ወዳጆችን ጋብዤ ነበር እና መድረክ ላይ እየቀለድኩኝ በጣም ተቀየምኳቸው። የቅርብ ወዳጆቼ ስለሆኑ ማለት ነው። አልመጡም። ለካ መጥተው ተቀምጠዋል። ወንበሩ ፊት ለፊት ስላለ አይታዩም እንጂ ኦኬ እንዲህ ነበር ሲያቀበጭ። ስታንዳፕ ኮሜዲ የሬዲዮ ቀልድ ሆኖባቸው ነበረ። አንተ ፊት ለፊት ወንበር ላይ ነው በአሁኑ የምትገኘው። እንደዛ ብዬ እንዴ በደምብ ልትብዬ በጣም እንዴት ነው ልንሄድ ቆንጆ ነው አይደል? ቆንጆ ነው አይደል? የተለያየ ምን አለ ሆድሽ እንገናኛለን ዓርብ ዕለት ማታ እሺ ጥሪ የተደረገላችሁ እንግዶቻችን የዛሬው የመሴ ሾው ፕሮግራም ምን ይመስል ነበር? አሪፍ ነው። እንግዲህ ተመልካዮቻችን የዛሬው የመሴ ሾው ፕሮግራም ይህን ይመስል ነበረ። በቀደም ሲል በቀረበው የሰርግ ዕለታና በኮሜዲያን ያሲን ፈታ ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። የዛሬው ፕሮግራማችን ይህን ይመስላል። ሳምንት ደግሞ በሌሎች እንግዶች እጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ።